አሰብ ያደኩበት ሀገር ነው። አሰብ ውስጥ ደግሞ አድሎ አልነበረም። ሁሉም ሰው እኩል ነበር የሚኖረው። በአቅሙ በየችሎታው ይኖር ነበር እንጂ አንዱ ከአንዱ እየተጨቆነ የሚኖር ህዝብ አልነበረም። እና አሰብ የማን ነው ብሎ መጠየቅ ለእኔ ከባድ ነው። አሰብ የኢትዮጵያ መኖሯን በተግባር አውቃለሁ። እዛ አድጌያለሁ። በፖለቲካ ምክንያት ብዙ ለውጦች መጥተዋል እና እንደዛ ቢሆንም አሰብን የውጭ ኃይል ምናምን የሚለውን ነገር ብዙ አልደግፈውም። እኛው ራሳችን የውጭ ኃይሎችን አሰብን እንዲወስድ ያደረግነው። እንደው ካነሳነው አይቀር አሁን ላይ እንደ አጀንዳ እና እንደ ትልቅ መከራከሪያ ሀሳብ ተደርጎ እየተነሳ ያለበት ሂደት አለ። በእርግጥ ታሪክ ምን ይላል፣ የነበረው እውነታ ምንድን ነው የሚለው ነገር ወደ ኋላ እንመለስበታለን። አሁን ግን ያን የነበረው እውነታ ሃይጃክ የማድረግ ነገሮች ወደ ሌላ ቅርጹ እንዲቀይርና ሌላ ምልከታ፣ ሌላ ትርክት፣ ሌላ ናሬሽን እንዲፈጠር እየተደረገ ያለበት ሂደት ስላለ ነው ይህን ጥያቄ ያነሳሁት። አሁን እኔ በርሶ እንግዲህ እዛ ነው የተወለዱት፣ የትግሉም አካል እንደነበሩ ነግረውኛል። ይህ ከሆነ ዘንዳ አሰብ ለምን መከራከሪያ ሀሳብ ሆነች አሁን ላይ የሚለው ነገር እስኪ ነኝ። አሁን እንግዲህ በሁለቱም መንገድ ነው። አሰብ የሁሉ ነበረች የሚሉም አሉ። አሁን እውነቱን ለመናገር ያህል አሰብ ከድሮ ጀምሮ በጣሊያን ምክንያት ተገሳ የኤርትራ አካል አድርገዋት ነበር። እንደዛ ብትሆንም ከ14ቱ ጠቅላይ ግዛት አንዷ ሆና ደግሞ የኢትዮጵያ አካል ሆናለች እና አንዳንድ ጊዜ ፖለቲካውን ከእውነት ተነስተው መናገር የማይችሉ ብዙ ፖለቲከኞች አሉ። የኤርትራና የኢትዮጵያ አንድነት የተረጋገጠው ከሁሉም በላይ በዩኔኒስ የኤርትራ የአንድነት ፓርቲ አባሎች ነው እና ይህን ታሪክ እንግዲህ ወጣቱ ከ40 በታች ያለው ወጣት አያውቀውም። ይህን ነገር ታሪኩ በደንብ ወጣቱ ስለማማር ኤርትራና ኢትዮጵያ ራሳቸው እንዴት ብለው አንድ አገር እንደሆኑም የሚያውቀው በዚህ ሰዓት በጣም ጥቂት ነው እና ታሪክ እየተበላሸ ነው። እውነተኛ ታሪክ በድፍረት ኤርትራ እንዴት ብላ በጣሊያን ተገዛች፣ ከዛ በኋላ ደግሞ ወደ ኢትዮጵያ ወደ አንድነት የመጣችበት ምክንያት መነገር አለበት ግልጽ በሆነ መንገድ። እኔ ብዙ ጊዜ የማየው እኔ ዩኔኒስት ነኝ፣ ኢትዮጵያዊ ነኝ። በስነ ልቦና በእውቀትም ኢትዮጵያዊ መሆን ነው የምመጣው፣ የምርጫ ነው። ግን በኢንጀነራል በእኛ ፖለቲካ በሻዕቢያ አሁን ካልኩለም ውስጥ ያለውን ብታዩ ትደነግጣለህ። ኢትዮጵያ የሚባል ነገር የለም በእነሱ አቀራረብ እና ታሪኩ ይሄ ኤርትራና የኢትዮጵያ ላይ ከጣሊያን በፊት ምንም ሁለት ሀገር ነበሩ ብሎ መናገር አይቻልም፣ አልነበረ። ጣሊያን ከያዘው በኋላ ደግሞ የአንድነት ኃይሎች ኤርትራ ውስጥ ጃንሆይን ምን እየጠበክ ነው ብለው ነው ወደ አንድነት እንዲሄዱ ያደረጉት እንጂ ጃንሆይ ታንክ ይዘው ወታደር ይዘው አልገቡም ወደ ኤርትራ። እና ብዙ ውሸቶች አሉና እሱ መጥራት አለበት።